ባለቤቴ ጋር ጥሩ ፍቅር ነበረን። ከቅርብ ጊዜ ወዲህ ታመመብኝ። የአካባቢ ሰዎች እሱ ደግ ሰው ነበረ፣ አሁን እንዲህ የሆነው ድግም ተደርጎበት ነው ሲሉኝ፣ እኔም ሐራምነቱን እያወቅኩኝ ወደ ጠንቋይ ቤት ሄድኩኝ። እነሱም የፍቅር መድኃኒት ተደርጎበታል ብለው ተበጥብጦ የሚጠጣ ወረቀትና ሌላ ኪስሽ ውስጥ አድርጊው ብለው ሌላ ወረቀት ሰጡኝ። እሱም አልተሻለውም። እኔም ነፍስያ አሸንፋኝ እያወቅኩ የፈጸምኩት ወንጀል እረፍት ነሳኝ። ምን ላድርግ? አላህ እንዴት ነው የሚመረኝ? ያብራሩልኝ፣ ጨንቆኛል የሚል ጥያቄ ነው። በአላህና በመጨረሻው ቀን የሚያምን ሰው ጠንቋይ ጋር አይሄድም። ሲሕር ከከባድ ከትልልቅ ወንጀሎች መሃል አንዱ ነው። የሸይጣን ስራ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ድግምተኛ ጋር የሄደ ያመነው የሚለውን ያመነ ነቢዩ ላይ በወረደው በሸሪዓ በቁርአን ክዷል፣ ከፍሯል ብላ ባያምኑ እንኳ እሱ ጋር መሄዱ የ40 ሶላት ተቀባይነት እንዲያጣ ያደርጋል። ስለዚህ ጠንቋይ ጋር መሄድ ሐጃን ያሳኩልኛል ብሎ ማመን ከሙስሊም የማይጠበቅ ተግባር። ይሄን ያደረገ መተውበት፣ አላህን ምህረት መጠየቅ፣ ሁለተኛ ወደዚህ አልመለስም ብሎ ቃል መግባት ይጠበቅበታል። እነሱ ጋር ሲሄድ ከአላህ ውጪ እነሱ ሁሉን ነገር ያውቃሉ፣ ችግሮችን የመፍታት ሙሉ በሙሉ አቅም አላቸው ብሎ ከሆነ ሄደው ይሄ መክፈር ከእስላም መውጣት ነው። ሸሃዳ መያዝ ያስፈልገዋል። ድግምተኛ ጋር መሄድ የድግምትን ስራ ማሰራት አንዳንዴ ኩፍር እንደሚሆን አንዳንዴ ከኩፍር በታች እንደሚሆን የፍቅህ ሊቃውንት ገልጸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ድግምት የሰራ ወይም ደግሞ የተሰራለት ከኛ አይደለም፣ ድግምተኛ ጋር ሄዶ እሱ የነገረውን አምኖ የተቀበለ ነቢ መሐመድ ላይ በወረደው ሸሪዓ ቁርአን ክዷል ብለዋል። መስተፋቀር ማሰራት ባልና ሚስት እንዲዋደዱ ብለው ሲሕር ማሰራት ሽርክ ነው። ወቲ ወለቱ ሽርኩን ተብሏል። ማስተፋቀር ማሰራት ሽርክ ነው፣ በአላህ ማጋራት ነው ተብሏል። ስለዚህ ድግምተኛ ጋር በመሄድ ሚያከፍርን ቃል ከተናገሩ ሚያከፍርን ድርጊት ከፈጸሙ ከእስላም የሚያወጣ እምነትን አምነው ይዘው ከሆነ እሱ ጋር ሄዱት ድርጊቱ ያከፍራል። ሸሃዳ መያዝ፣ እስልምናን እምነትን ማደስ፣ ይሄን ለምን አረኩ ብሎ መጸጸት መቆጨት ያስፈልጋል። ኩፍር ደረጃ እንኳን ባይደርስ መሄዱ ራሱ ከባድ ወንጀል ነው፣ ጥፋት። የተሟላ ተውበት ከተደረገ አላህ ይመራል። ከተውበት መሟላት አንዱ እንዲህ አይነት ሁኔታ ላይ ድግምተኛ ጋር ሄዶ የተቀበሉትን ምክር ከመተግበር መታቀብ፣ ድግምተኛ ጋር ሄዶ ያመጡት ይጠቅማል ብለው መድኃኒት ነው ብለው የሰጡትን ነገር መጣል፣ ማስወገድ፣ አላህን ተባረከ ወተዓላ ምህረት መጠየቅ የተውበት መሟላት አንዱ አካል። በባልና ሚስት መካከል ብዙ ጊዜ ፍቅር የሚጠፋው ከሁለቱ አንዱ ወንጀል ሲሰሩ፣ አሊያ ደግሞ ከልብ መዋደድ መፈላለግ ሳይኖር፣ አሊያ ደግሞ ሁለቱን ሊያጣላ የሚፈልግ አካል መሃል ላይ ሲኖር፣ የተለያዩ ምክንያቶች ይኖራሉ። እነዚህ ምክንያቶችን አውቆ መፍትሄ መፈለግ እንጂ ጠንቋይ ጋር መሄድ በሽታ ላይ በሽታ፣ ችግር ላይ ችግር መጨመር፣ ዱንያዊ ችግርን ለማስተካከል ብሎ አኺራን ማበላሸት። እስከ መቼ ለምንኖረው የዱንያ ኑሮና ህይወት ነው ነቢ የከለከሉትን ሙስሊም አያደርገውም የተባለውን ሶላት ተቀባይነት ያሳጣል የተባለለትን እዚያ የሄደ በሸሪዓ ክዷል የተባለለትን ወንጀል ምን እንዳፈር? ትልቅ ችግር የአኺራ ችግር ነውና ከዱንያ ትንንሽ ችግሮች ለመውጣት ብለን አኺራ የሚያበላሽ ነገር ውስጥ ልንገባ አይገባን። ልንሰብር ይገባን። ከሙስሊም መለያዎች አንዱ ትዕግስትን ሰብር ማድረግ፣ ህመም፣ በሽታ፣ ድህነት፣ ረሃብ ሲገጥምን መሰበር፣ አላህ የከለከለንን መከልከል ላይ መሰበር መታገስ። ከአላህ ምን አጥቶ ነው ሙስሊም ሸይጣን ጋር የሸይጣን አሽከር ጋር ጠንቋይና ድግምተኛ ጋር የሚሄድ? አላህ ለባሮቹ መሆን ያቅተዋል እንዴ ብሏል? በፍጹም። የሚያበላው የሚያጠጣው፣ ጤንነት የሚሰጠው፣ የሚያዘንበው፣ የተዘራ የሚያበቅለው፣ ልጅ የሚሰጠው አላህ። በግል ችግር ከገጠመን መፍትሄ ካጣን ከአላህ ጋር ያለንን ግንኙነት ማጠንከር ማጥበቅ፣ እኛ ጋር ችግር ካለ ያን ችግር ማስወገድ፣ ኢስቲግፋር ማብዛት ነው የሚጠበቅ። ሌላው ብዙ ሰዎች ችግር በገጠማቸው ቁጥር ድግምት ነው የሚሉበት ሁኔታ አለ። በተለይ አሁን ባለንበት ጊዜ ይሄ ነገር እየሰፋ ነው። ራስ ምታት ያመመውንም ድግምት ነው፣ አያያዝ ጎድሎት ሱቅ ንግድ የከሰረበትንም ድግምት ነው፣ በግላቸው የህይወት መምራት አለመቻል ችግር ምክንያት ትዳር አልሳካ ያላቸውንም ድግምት ነው፣ አላህ ስላልከተበው ብቻ ልጅ ዘገየባቸውንም ድግምት ነው የሚሉበት ሁኔታ አለ። በምን አወቁ? ከዚህ ሁሉ አልፈው ድግምቱን የሰራው እገሌ ነው እያሉም ቤተሰብን የሚያቆራርጡበት የሚለያዩበት ሁኔታ። ይሄን የሚሉት አንዳንዶች ለስሙ ሩቃ ቤት ብለው ከፍተው መነገድ የሚፈልጉ ናቸው። ሌሎች ደግሞ ሸይጣን በዚህ መልኩ ሰዎች ከጌታቸው እንዲርቁ በስጋት እንዲኖሩ የመደባቸው ነው የሚሆኑት። ድግምት እንኳን ቢሆን ከቁርአን አያልፍም፣ ከዱዓ አያልፍም።
እገሌ ድግምት ሰርቷል ብሎ መደምደም የሚቻለው ራሱ ሰርቻለሁ ካለ ወይም ሁለት ሰዎች ሲያሰራ አይቻለሁ ብለው ከመሰከሩበት። በተረፈ በትክክል ድግምት ከሚያደርሰው ጉዳት የከፋ የድግምት ስጋትና ጥርጣሬ አደጋና በሽታ ብዙ ሰዎችን እያጠቃ ነውና በአላህ መጠበቅ፣ የጧትና ማታ ዚክሮችን በአግባቡ ማለት፣ ዲንን ጠንክሮ አጥብቆ መያዝ። ሌላኛው ጥያቄ ድግምትን በድግምት ማክሸፍ ይቻላልን? ለመጉዳት አስቦ ሳይሆን የተደረገን ድግምት ለማስፈታት በማሰብ ያብራሩልን የሚል። ድግምት መፈታት መክሸፍ ያለበት በቁርአን በዚክርን በዱዓን። በዚህ መልኩ ድግምትን መፍታት እንደሚቻል ግልጽና ሸሪዓ የሚያበረታታው ነገር። ከዚህ አልፎ ድግምትን በድግምት ማክሸፍ ግን እጅግ በጣም ብዙ ሊቃውንት እንደገለጹት አይቻል። በሐራም ፈውስን ሕክምናን ለማግኘት መሞከር ነው የሚሆን። አላህ ደግሞ ሐራም በሆነ በተከለከለ ነገር ፈውስን መፈለግ ከልክሏል። ነቢያችን ሰለላሁ ዐለይሂ ወሰለም ተዳወው ወላ ተዳወው ቢሐራምን ብለዋል። እናንተ የሰው ልጆች ሆይ ስትታመሙ ታከሙ፣ መድኃኒት ተጠቀሙ፣ ሐራምን መድኃኒት ነው ብላችሁ አትጠቀሙ ያሉበት ሐዲስ አለ። በሌላ ሐዲስም አላህ ተባረከ ወተዓላ በሽታን እንዳወረደው እንደፈጠረው ሁሉ መድኃኒትንም ፈጥሯል ብለዋል። ወከዛሊክ አላህ ተባረከ ወተዓላ ፈውሳችሁን እሱ ሐራም ባደረገው ነገር ውስጥ አላደረገም ብለዋል። ሐራምና ፈውስ የተራራቁ ናቸው። ሐራም የሆኑ ነገሮች ጎጂ ናቸው፣ ክልክል ናቸው። ወይም እምነትና አኼራን አሊያ ደግሞ የሰውነት አካልን የሚጎዱ ናቸው። ሐራምነቱ በግልጽ ከሚታወቁ ነገሮች አንዱ ሲሕር ነው፣ ድግምት ነው። ስለዚህ በድግምት ፈውስን አገኛለሁ ማለት ሐራም የሆኑ ነገሮችን ያደረጉ እፈወሳለሁ እንደማለት ነው የሚሆነውና ትክክለኛው የድግምት ፈውስ ቁርአን ነው፣ ዚክር ነው፣ ዱዓ ነው። ነብዩ ሰለላሁ ዐለይሂ ወሰለም ድግምትን በድግምት ስለ ማክሸፍ ተጠይቀው ኢነሃ ሚን ዐመል ሸይጣን እንዳሉ ኢማም አሕመድ ሌሎችም ከጃቢር ብን አብድላህ ዘግበዋል። ድግምትን በድግምት ማስፈታት የሸይጣን ስራ ነው ብለዋል። ድግምት መስራት የሚያስጠነቅቁ ሐዲሶች በሙሉ ድግምቱን ራሱን ነው የሚያወግዙት። ከተደረገብህ አድርግ፣ ፍቅርን ለማምጣት ከሆነ ችግርን ለማስወገድ ከሆነ አድርግ የሚል መመሪያ እስቲትና ተነጥሎ የወጣ ህግ የላቸው። አላህ ተባረከ ወተዓላ ለባሮቹ መሆን አያቅተውም። ከአላህ ተባረከ ወተዓላ ቁድራ በላይ የሚሆን ነገር የለም። ከአላህ ጋር ያለን ግንኙነት በማስተካከል ወደ አላህ በመቅረብ ቁርአንን